18ኛው የዓለም አትሌቲክስ ሻምፒዮና በአሜሪካን ኦሬገን ትናንት በደማቅ ሁኔታ ሲጀመር ኢትዮጵያውያን አትሌቶች ወደ ቀጣዩ ዙር ማለፍ ያስቻላቸውን ውጤት ማስመዝገብ ችለዋል። በ3000 ሜትር መሰናክል ወንዶች ለሜቻ ግርማና ኃይለማርያም አማረ ማጣሪያውን ቀዳሚ ሆነው በማጠናቀቅ ወደ ፍጻሜው ሲያልፉ ጠንካራ ፉክክር በታየበት ምድብ የተወዳደረው ጌትነት ዋለ የሞሮኮና የኬንያ አትሌቶችን ተከትሎ አራተኛ በመሆን ወደ ፍጻሜ ማለፍ ያስቻለውን ውጤት ማስመዝገብም ችሏል። በ1500 ሜትር ሴቶች በተደረገ የመጀመሪያው ዙር የማጣሪያ ውድድር ጉዳፍ ጸጋይና ሂሩት መሸሻ ከምድባቸው ቀዳሚ ሆነው ሲያጠናቁ ፍሬዌኒ ኃይሉ ሶስተኛ በመውጣት ለግማሽ ፍጻሜው ማለፏን ትናንት አረጋግጣለች። በተያዘ የዓለም ሻምፒዮናው በሁለተኛ ቀኑ ዛሬም ሲቀጥል ምሽት 2 ሰዓት ከ35 ላይ በ3000 ሜትር መሰናክል ሴቶች ወርቁሃ ጌታቸው፣ መቅደስ አበበና ሲምቦ አለማየሁ እንዲሁም በ1500 ሜትር ወንዶች ሌሊት 10 ሰዓት ከ30 ላይ ሳሙኤል አባተ፣ ሳሙኤል ተፈራና ታደሰ ለሚ፣ በሌላ በኩል ሌሊት 11 ሰዓት ከ05 ላይ በ1500 ሜትር ግማሽ ፍጻሜ ሴቶች ጉዳፍ ጸጋዬ፣ ፍሬዌኒ ኃይሉና ሂሩት መሸሻ ኢትዮጵያን የሚወክሉ ይሆናል። በተያዘ የዓለም አትሌቲክስ ሻምፒዮናው ተጠባቂውን የ10000 ሜትር ሴቶች ፍጻሜ ዛሬ ምሽት 4 ሰዓት ከ20 ላይ የሚያስተናግድ ይሆናል። በርቀቱ ኢትዮጵያዊቷ አትሌት ለሰንበት ግደይ ለወርቅ ሜዳሊያው የምትጠበቅ ይሆናል። ሃይማኖት ወርቅነህ ተጨማሪ አላት። ኢትዮጵያ ሜዳሊያ ታገኝባቸዋለች ተብሎ ከሚጠበቁ ርቀቶች መካከል አንዱ 10000 ሜትር ነው። ሁለተኛ ቀኑን በያዘው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በ10000 ሜትር ሴቶች ምሽት 4 ሰዓት ከ20 ላይ የፍጻሜ ውድድሯን ታደርጋለች። ለተሰንበት ግደይ፣ እጅጋየሁ ታዬና ቦሰና ሙላት ኢትዮጵያን ወክለው ይሮጣሉ። እነዚህ አትሌቶች ያለፉትን ወራት ጠንካራ ዝግጅት ሲያደርጉ የቆዩ ሲሆን ሄንግሎ ላይም ጥሩ ውጤት አምጥተዋል። ዛሬ በሚደረገው ውድድር ላይ ለተሰንበት ግደይ ትልቅ ግምት ተሰጥቷታል። በዚህ ርቀት 2019 ዶሃ ላይ ባለፈው ዓመት ቶኪዮ ላይ በሲፈን ወርቅ ተነጥቃ የብርና የናስ ሜዳሊያ ያገኘችው ለተሰንበት ግደይ ከሲፈን ጋር ከፍተኛ ፉክክር ታደርጋለች ተብሎ ይጠበቃል። ለተሰንበት ጥቅምት ወር ላይ በቫሌንሺያ ግማሽ ማራቶን 1:02:52 የገባችበት ሰዓት የዓለም ሪካርድ ሆኖ ተመዝግቦላታል። በዩጂን ዳይመንድ ሊግ ደግሞ በኢትዮጵያዊቷ እጅጋየሁ ታዬ ተበልጣ ሁለተኛ ሆና ጨርሳለች። በዚህ ርቀት ወርቅ የማምጣት አቅም ካላቸው አትሌቶች መካከል አንዷ እጅጋየሁ ታዬ ናት። በዓለም ሻምፒዮኑ በ5000ና በ10000 ከሚሳተፉ አትሌቶች መካከል አንዷ የሆነችው እጅጋየሁ ታዬ ከለተሰንበት በመቀጠል ጥሩ ውጤት ታመጣለች ተብሎ ይጠበቃል። መጋቢት ወር ላይ በተካሄደው የቤልግሬዱ የዓለም የቤት ውስጥ የአትሌቲክስ ሻምፒዮና በ3000 ሜትር የናስ ሜዳሊያ አግኝታለች። በ10000 ሜትር ሄንግሎ ላይ ከማኮልጋንና ከለተሰንበት በመቀጠል ሶስተኛ ሆና ጨርሳለች። በሄንግሎ ውድድር 5ኛ ሆና ያጠናቀቀችው የ20 ዓመቷ ቦሰና ሙላት ኢትዮጵያን የምትወክል ሶስተኛዋ አትሌት ናት። ዓለም ሻምፒዮና ወርቅ የተወሰደበት እኛ አሁን ለሀገራችን መልሳለን ብለን ተስፋ እናደርጋለን። ወርቅ ላመጣ እችላለሁ እንግዲህ ይታወቅም የእግዚአብሔር ስራ ስለሆነ ዓለም ሻምፒዮና ወርቅ ነው የምንጠብቀው። እኔ ከእጅጋየሁ ወርቅ እጠብቃለሁ ማለት ነው። ያለፈውን 1 ዓመት ከውድድር ርቃ የነበረችው በትውልድ ኢትዮጵያዊቷ በዜግነት ኔዘርላንዳዊቷ ሲፈን ሀሰን ዛሬ ምሽት ለኢትዮጵያን አትሌቶች ፈተና ትሆናለች። እንደ ቶኪዮ ኦሊምፒክ ሁሉ በዘንድሮ የዓለም አትሌቲክስ ሻምፒዮና በ3 ርቀቶች ትሳተፋለች ተብሎ ይጠበቃል። ሌላው ኬንያኖቹ ማርጋሬት ኬምቦይና ሄለን ኦብሪ በዚህ ርቀት ይጠበቃሉ። ባለፉት ሩብ ምዕተ ዓመታት በመድረኩ ከታዩ አውሮፓውያን መካከል ሶስተኛው አትሌት የሆነችው የ31 ዓመቷ ማኮልጋን በዚህ ርቀት ትጠበቃለች። ምሽት 4 ሰዓት ከ20 የወርቅ ሜዳሊያውን ለማጥለቅ እነዚህ አትሌቶች የሚያደርጉት ትንቅንቅ ይጠበቃል። ቀደም ሲል በጽሁፍ የተመለከትነው ኢትዮጵያውያን አትሌቶች ነገና ከነገ በስቲያ በዓለም ሻምፒዮናው የሚወዳደሩበትን ፕሮግራም ነበር። ወደ ሌሎች ዜናዎቻችን እናልፋለን። 22ኛው ታላቁ ሩጫ በኢትዮጵያ ህዳር 11 2015 እንደሚካሄድ ተገለጸ። ዝግጅቱን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ የሚያስተላልፈው ሲሆን 40 ሺህ ተሳታፊዎችም ይኖሩታል ተብሏል። ዮሴፍ ሹምዬ ተጨማሪ አለው።
ጤናማና ንቁ የኑሮ ዘዴን በማለማመድ ማህበራዊ መልእክቶችን በማስተላለፍ ለወጣት አትሌቶች የውድድር ዕድል በመሆን የአደባባይ ክብረ በዓል እየሆነ የመጣው ታላቁ ሩጫ በኢትዮጵያ 22ኛው ላይ ደርሷል። የ2015 ዝግጅቱም ትምህርት ለሁሉም ህጻናት በሚል መልእክት ይካሄዳል። አዘጋጆቹም የተሳታፊዎች ምዝገባ መጀመርን ለማብሰር በሰጡት መግለጫም የተሳታፊዎች ቁጥር ከ2 ዓመታት የኮቪድ-19 ወረርሽኝ በኋላም ዳግም ወደ 40 ሺህ ከፍ ማለቱን ገልጸዋል። የውድድሩ መስራች አትሌት ኃይሌ ገብረስላሴም መሰል ሁነቶች ካላቸው ሀገራዊ ፋይዳ አንጻር ባለድርሻ ተቋማት ተገቢውን ድጋፍና ትብብር ሊያደርጉላቸው እንደሚገባ ገልጿል። እንደውም ስፖርት ናውጣ ስራ በደንብ እንትን በል እያለ የሚያሰራው የመንግስት አንዱ ስትራቴጂና ማን ወይም ደግሞ ቅድ መሆን ያለበት። ምክንያቱም ስፖርት የሚሰራ ሰው ሁልጊዜ አይምሮ ክፍት ነው። ስፖርት ስዌት የሚያደርግ ሰው ሁልጊዜ በጣም ብዙ ነገር ክሬት ያደርጋል። ምርት ነው። እኛ ጊዜያችንን ፍቃድ አትፍቀድ አይፈቀድም ክልክል ነው በሚል ላይ እንትናችንን እናጠፋለን። የተሳታፊዎች ምዝገባም የፊታችን ሰኞ ጀምሮ እንደሚከናወን ተገልጿል። ሰኞ እንጀምራለን። በቴሌግራም ቦት ግሬት ኢትዮጵያ ራን ቦት በሚለው ገብታችሁ ኦንላይን ነው መመዝገብ የምችሉት። በአሞሌ ይከፈላል ኦር ዳሽን ባንክ ይቻላል። እንደ ከዚህ ቀደሙ ሁሉም 40 ሺህ ተሳታፊዎቹ በ3 ማዕበል ተከፍለው የሚወዳደሩ ሲሆን ለማዕበሎቹም የየራሳቸው ስያሜዎች እንደተሰጣቸው ተመላክቷል። የአረንጓዴው ዌቭ ከቦሌ መንገድ የሚነሳው የመጀመሪያው መነሻ ስለሆነ ቶሎ የሚመዘገቡ 10 ሺህ ሰዎች እሱን መቀላቀል ይችላሉ። ምንድነው እሱን ብለን የሰየምነው? በጠዋት መጀመር፣ በፍጥነት መሮጥ የሚፈልግ ሰው አረንጓዴውን መቀላቀል ይችላል። ከሱ በኋላ የመሀለኛው ከኡራኤል የሚመጣው መንገድ 20 ሺህ ሰው የሚሳተፍበት ነው። ቢጫው ስለሆነ እሱ ብዙ መደነስ፣ ቀዩ ቤተሰብ አለኝ መጋፋት አልፈልግም ቀስ ብዬ ነው የምሄደው የሚለው የመጨረሻው ዌቭ ነው። ከቤተ መንግስት በሚመጣው መንገድ ይሄዳል። ስለዚህ ሁሉም 40 ሺህ በዚህ ኦርደር ስለሆነ ቀድሞ የሚመዘገብ ሰው አረንጓዴውን መግባት ይቻላል። የመመዝገቢያ ዋጋውም ከባለፈው ዓመት ጋር በተመሳሳይ 590 ብር መሆኑ ተገልጿል። የምዝገባ ጊዜው የሚጠናቀቀውም ሁሉም የውድድር ቲሸርቶች ተሸጠው ሲጠናቀቁ ይሆናል። አቅም ለሌላቸው 1000 ተሳታፊዎችም የመሮጫ ቲሸርቱ በነጻ ይበረከትላቸዋል ተብሏል። እሁድ ህዳር 15 2015 የሚካሄደውን ይህን ደማቅ ዝግጅትም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ያስተላልፋል። ከኢቢሲ ጋር ግሬት ራን ከጀመረ ጀምሮ 18ቱን ዓመት ሰርተን ተለያይተን ነበር። አሁን ተመልሰናል። የኢቢሲ አዲስ ስራ አስኪያጅ አቶ ፍስሐ ኑ ተመለሱ ብሎ ጠርቶ ስለወሰደን በጣም እናመሰግናለን። በኢቢሲ ጠብቁን። ወደ ዓለም አትሌቲክስ ሻምፒዮና ዜናችን ስንመለስ በኦሪገኑ የዓለም አትሌቲክስ መካከለኛው ርቀት ዘርፍ ላይ በ3000 ሜትር መሰናክል ወንዶችና በ1500 ሜትር ሴቶች ትናንት ምሽት በማጣሪያው ኢትዮጵያን የወከሉት አትሌቶች ወደ ቀጣዩ ዙር ማለፍ ችለዋል። የመካከለኛ ርቀት የኢትዮጵያ አትሌቲክስ ቡድን ዋና አሰልጣኙ ብርሃኑ መኮንን በእነዚህ ርቀቶች ዓለም ላይ የተሻሉ የሚባሉ አትሌቶች ስላሉን በዓለም ሻምፒዮናው የተሻለ ውጤትን ለማምጣት እንሰራለን የሚል አስተያየታቸውን በዝግጅታቸው ወቅት ለኢቲቪ በሰጡት ሀሳብ ተናግረዋል። ተጨማሪ ያለን እንደሚከተለው ይቀርባል። ኢትዮጵያዊቱ አትሌት ገንዘቤ ዲባባ 2015 በሞንቴ ካርሎ ሞናኮ ያስመዘገበችው 3 ደቂቃ ከ50.07 ሰዓት የ1500 ሜትር ሴቶች ክብረ ወሰኑ ተመዝግቦ ዛሬም ድረስ ሳይደፈር 7 ዓመታትን ተሻግሯል። በወንዶቹ በተመሳሳይ በሌላኛው የመካከለኛ ዘርፍ ርቀት ላይ ከ3 ዓመታት በፊት በነበረው የዶሃው የዓለም አትሌቲክስ ሻምፒዮና ላይ በ3000 ሜትር መሰናክል በምስል ፍጻሜ ልዩነት ብቻ ተበልጦ የወርቅ ሜዳሊያውን ያጣው ለሜቻ ግርማ የቅርብ ጊዜያት ያልተለመደው ርቀት ስኬት ሆኖ ሊነሳም ይችላል። He had a swimming pool built in his back garden. He was desperate. 800 ሜትር ሌላኛው የመካከለኛ ዘርፍ ርቀት ሲሆን በ2013 የዓለም አትሌቲክስ ሻምፒዮና ሞስኮ ላይ የተመዘገበው የመሐመድ አማን የወርቅ ሜዳሊያ ስኬት ለሀገራችን በርቀቱ በስካሁኑ ታሪክ ትልቁ ውጤት ሆኖ ተመዝግቦም ይገኛል። በዓለም ሻምፒዮናውም ሆነ በኦሎምፒክና ሌሎች ዓለም አቀፍ ውድድሮች ታሪክ ላይ ረጅም ርቀቱ ላይ እንዳለው ውጤት መካከለኛው ርቀት ላይ አመርቂ ውጤቶችን ማስመዝገብ አልተቻለም። ለ18ኛው የኦሪገኑ የዓለም አትሌቲክስ ሻምፒዮና ዝግጅት በቂ ጊዜ ነበረን የሚሉት የወቅቱ የኢትዮጵያ ብሔራዊ ቡድን የመካከለኛ ርቀት አሰልጣኙ ብርሃኑ መኮንን ያለፈውን የርቀቱን ታሪክ ለመቀየር ወደ ሂውጅን እንዳቀኑ ይናገራሉ። ዝግጅት ጊዜው ኦልሞስት እንግዲህ እኛ ስንዘጋጅ የነበረው ያው አሁን ያሉን አትሌቶች በኢንተርናሽናል ደረጃ የሚወዳደሩ አትሌቶች ናቸው ከጥቂት አትሌቶች በስተቀር። ስለዚህ እነዚህ ደግሞ የሚመጥናቸው ፕላን ስታዘጋጅ ወደ ትሪፕል ፔሪዳይዜሽን ድረስ ሄደን ነው። ምክንያቱም የዚህን ዓመት ስልጠና
ስኬጁሎችን አስቀምጠን ለነዛ የሚሆኑትን ዝግጅቶች ከኋላ ነው ሰርተን የመጣ ነው። ከአፍሪካውያን ባሻገር የመካከለኛ ርቀት ፉክክሩ ዓለም አቀፍ ሆኗል የሚሉት አሰልጣኙ የተሻለ አቅም ያላቸው ሯጮች ያሉን ሜዳሊያዎችን ለሀገራችን ለማምጣት እንሰራለን ሲሉም ተናግረዋል። እንደውም አሁን በጣም ተፎካካሪያችን የሚሆነው የኖርዌዎቹ አትሌት፣ የአውስትራሊያው፣ የእንግሊዞቹ ነጃቆም ናቸው። የውጭዎቹ የነጮቹ አትሌቶች ናቸው ተፎካካሪያችን እና ከድሮም ጀምሮ ይሄ ሚድል ዲስታንስ ልክ እንደ ረጅም ርቀቱ ወደ ኢስት አፍሪካን የሚያደላበት ኦፖርቹኒቲ የለም። ገብተዋል ዓለም ሁሉ ምክንያቱም ሁለቱንም ኢነርጂ ሲስተም ይፈልጋል። አየራዊውንም ይፈልጋል፣ አየር አልባውንም ይፈልጋል። ኤሮቢክና አናኤሮቢክ የምንለውን ማለት ነው። ከዛ አንጻር እንግዲህ ለዚህ ውድድር ትኩረት ሰጥተን በተወሰነ መልኩ ማለት 800 አትሌቶችም በዚህ መድረክ ላይ ለመጀመሪያ ጊዜ ሀገራችን በ3 አትሌት ትወከላለች፣ በ2 አትሌት ትወከላለች ለመጀመሪያ ጊዜ ከረጅም ጊዜ በኋላ ማለት ነው። እና የ800 አምና ዶሃ ላይ 17ኛው ዓለም ዋንጫ ምንም አትሌት አልተወከልንም ነበር። አሁን 2 አትሌት፣ በፊት በሴት 1 አትሌት ነበር የተወከለው፣ አሁን በ3 አትሌት። ይሄ ለፊልድ ሁለታች ላለው ለ800 ትልቅ ግብአት ነው። ገብቷል። ምንም ያልተወከልክበት አሁን መሳተፍ ማለት ራሱ አንድ ነገር ነው። ረጅም ርቀቱ ላይ 1500 ሴቶቹ ላይ ግን እና ወንዶቹ ላይ የተወሰነ በልጆቹ አቅም ድረስ ተዘጋጅተናል። ጥሩ ውጤት እንጠብቃለን። የአትሌቶች ተወካይ የሆነችውና በ3000 ሜትር መሰናክል ሴቶች ኢትዮጵያን የምትወክለው ወርቁ ጌታቸው ዓለም ሻምፒዮናው በርቀቱ የተለየ ነገር የሚያሳየን እንደሆነ በመግለጽ ከቡድን አጋሮቿ ጋር በመሆን የተሻለ ውጤት ለማምጣት መዘጋጀታቸውን ተናግራለች። አስበን የምንሄደው የተቀመጠልን ነው። ተሰርቶ ተቀምጧል። ወርቁን ነው አስበን የምንሄደው። እዛ ውስጥ ደግሞ የሚጨመሩ ነገሮች አሉ። እነሱን ጨምረን ከእግዚአብሔር ጋር ለወርቅ ነው የምንሄደው። ትናንት ጅማሮን ባደረገው 18ኛው የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያ ከ800 እስከ 3000 ሜትር መሰናክል ባሉ መካከለኛ ርቀቶች ላይ በሁለቱም ጾታዎች 17 አትሌቶችን የምታሳትፍ ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምሽት ላይ የሚደረጉት ጠባቂ የዓለም አትሌቲክስ ውድድሮችን እንደሚያስተላልፍ በዚህ አጋጣሚ ለመግለጽ እንወዳለን። ፋሲካው፣ ለሰዓቱ ያስኳቸው ስፖርታዊ መረጃዎች ይህን ይመስላሉ። አመሰግናለሁ። አመሰግናለሁ ሰለሞን። ለአትሌቶቻችንም መልካም ምኞታችን ለማድረስ እንወዳለን። መልካም